ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ስር 6.1 ኢንትሮዳክሽን ፓርት 3 ዲስከስ እናደርጋለን። ከዚህ በፊት በነበሩን በፓርት 1 እና በፓርት 2 ስለ ኦርጋኒክ ኮምፓውንድ ዲስከስ አደረግን። ኦርጋኒክ ኮምፓውንድ ማለት ካርበን ኮንቴኒንግ ኮምፓውንዶች፣ ካርበን የያዙ ኮምፓውንዶች ናቸው ብለናል። ለላይፍ በጣም ወሳኝ ነገሮች ናቸው ብለናል። ኦርጋኒክ ኮምፓውንዶች ደግሞ በህይወታችን በእያንዳንዱ እንቅስቃሴዎቻችን በእኛ ውስጥ ጭምር እንዳሉ ዲስከስ አድርገናል። ፍሩት ውስጥ ይገኛሉ፣ ቬጂቴብል ውስጥ ይገኛሉ፣ ፋት ውስጥ ይገኛሉ፣ ስታርች ውስጥ ይገኛሉ። ምን ውስጥ ነው የማይገኙት? ኤቭሪን ዲቴል የሆኑ ዴይሊ ላይፋችን ላይ ይገኛሉ አይደለ? ለምሳሌ መንቀሳቀስ ብንፈልግ መኪኖቻችን የሚሰሩት በምንድን ነው? በፊውል ነው አይደለ? በነዳጅ ነው የሚሰሩት። እነዚህ ፊውሎች ምንድናቸው? ሃይድሮካርበኖች ናቸው። ስለዚህ እያንዳንዱ እንቅስቃሴያችን ላይ እንደሚገኙ በሰፊ ዲስከስ አድርገን ነበረ። ከዛ ባሻገር ደግሞ ስለምን አውርተናል? የተወሰነ ስለ ቼናቸው ለማውራት ሞክረናል አይደል? ብራንችድ ሊሆኑ እንደሚችሉ፣ ሲንግል ቼን ሊሆኑ እንደሚችሉ፣ ሳይክሊክ ሊሆኑ እንደሚችሉ ዲስከስ አድርገን ነበር። ዛሬ ደግሞ ፓርት 3 ቀጣዩን ሀሳብ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com መጎብኘት ማትረፍ እንዳትዘነጉ። ከ10,000 በላይ ኤአይ አሲስትድ ጥያቄዎችን ይዞ ይገኛል። 5 የተለያዩ ቋንቋዎችን አንደርስታንድ ያደርጋል። ስለዚህ በተመቻችሁ በቀለላችሁ ቋንቋ መርጣችሁ እንደ ልባችሁ መጠቀም ትችላላችሁ። ስለዚህ ይሄን ነገር እንዳትዘነጉ እያልን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሐሳባችሁን አስተያየቶቻችሁን መጻፍ እንዳትዘነጉ። ለምን ታፍኑታላችሁ? ሐሳባችሁን በነፃነት ግለጹ። እኛም የእናንተን ሐሳብ ተጠቅመን እናንተን ለማገዝ ጥሩ የሆነ ፕላትፎርም እንድንፈጥር ስለሚያግዘን ሐሳብ አስተያየቶቻችሁን መስጠት እንዳዘነጉ እያልን ወደ ዛሬው ዲስከሽናችን እንገባለን። ወደ ፓርት 3 ኦኬ the diversity of organic compound። አሁን ኦርጋኒክ ኮምፓውንድ በጣም ዳይቨርሲፋይድ የሆነ በጣም ብዙ ብራንቾች አሉት። በጣም ዳይቨርሲፋይድ የሆነ ሰፊ ሐሳብን የያዘ ነው። ካርበንስ ዩኒክ ቦንድ ፕሮፐርቲ ዩኒክ የሆነ ቦንድ ፕሮፐርቲ እንዳለው ለምሳሌ ስለ ካቲኔሽን በባለፈው ዲስከስ አድርገን ነበር። አንዱ ዩኒክ የሚያደርገው ፕሮፐርቲ ይሄ ካቲኔሽን የሚባል ፕሮፐርቲ እንዳለ አውርተናል። ስለዚህ በዚህ ባህሪው ምክንያት ቬሪ ላርጅ የሆነ ነምበር ኦፍ ኦርጋኒክ ኮምፓውንዶችን ፎርም ያደርጋል። በጣም ብዙ የሆነ ኦርጋኒክ ኮምፓውንድ እንዲፈጠሩ ምክንያት ሆኗል ማለት ነው። ኢች ኦርጋኒክ ኮምፓውንድ ሃዝ ዲስቲንክት ፊዚካል ፕሮፐርቲ በጣም የተለያዩ ፊዚካል ፕሮፐርቲ። ለምሳሌ ፊዚካል ፕሮፐርቲ ከምን ጋር ይያያዛል? ከስቴት ጋር። ለምሳሌ ሜልቲንግ ፖይንታቸው፣ ቦይሊንግ ፖይንታቸው ምን እንደሚያደርገው ወይ ጋዝ የነበረውን ሶሊድ የነበረውን ጋዝ፣ ሊኩዊድ የነበረውን ሶሊድ የነበረው ጋዝ ሶሊድ የነበረው ወደ ሊኩዊድ አይደለ? ስለዚህ ይሄ ሜልቲንግ ፖይንታቸው፣ ቦይሊንግ ፖይንታቸው ምን ያደርጋል? ይለያያል። ምኑ በተለያየ ቁጥር ነምበር ኦፍ ካርበኑ ሊሆን ይችላል፣ ፈንክሽናል ግሩፕ ሊሆን ይችላል። በተለያየ ቁጥር ምን ይቀያየራል? ሜልቲንግ ፖይንታቸው ቦይሊንግ ፖይንታቸውም ጭምር ይቀያየራል ማለት ነው። each compound also shows its own chemical reactivity። ምን ይላል? each compound እያንዳንዱ ኮምፓውንድ የራሱ የሆነ ኬሚካል ሪአክቲቪቲ አለው። make direct study all compounds አይደለ? ሁሉንም ኮምፓውንዶች እንድናጠና ኦርጋኒክ ኮምፓውንዶች እንድናጠና ሁሉም ኮምፓውንዶች ምን አለ? ኬሚካል ሪአክቲቪቲ አላቸው። ስለዚህ እነዚህ ነገሮችን የተለያዩ ኬሚካል ሪአክቲቪቲ እንዳለው በጣም ዳይቨርሲፋይ እንደሆነ ማሰብ የግድ ያስፈልጋል ማለት ስናጠና። ዲስከስ እንዳደረግነው በባለፈው ቪዲዮዎች ላይ ከ50 ሚሊዮን በላይ ምን አለ? ኦርጋኒክ ኮምፓውንዶች አሉ። አስቡት 50 ሚሊዮን ማለት ምን ያህል ብዙ እንደሆኑ ማለት ነው። ስለዚህ ምን ያደርጋል? ኢንዲቪጁዋሊ would result random in confused chemistry። ኢንዲቪጁዋል 50 ሚሊዮን እናስብ ብንል ዝም ብለን 50 ሚሊዮን እናጥና ብንል ምን ያደርጋል? በጣም ራስ ምታት ነው የሚሆነው፣ ኮንፊውዝድ ነው የሚያደርጉብና። ስለዚህ ምን ማድረግ ያስፈልጋል? ክላሲፋይድ ማድረግ ወይም መከፋፈል፣ በሆነ ግሩፕ ውስጥ ማስቀመጥ። ግን ምን ያደርጋል? ለምሳሌ ምን ይደረጋል? እናንተ አካባቢ ምን አለ? ወረዳ አለ አይደለ? ከወረዳ በኋላ ክፍለ ከተማ አለ አይደለ? ከክፍለ ከተማ ከተማ አለ። ከከተማ በኋላ ፌደራል መንግስት አለ አይደለ? ለምንድነው ወረዳ ክፍለ ከተማ ከዛን ከተማ የሚያስፈልገው? ለምሳሌ ክልሎች ለብቻ መደራጀት ለምን የሚያስፈልግ ይመስላችኋል? ለአስተዳደር እንዲመች ነው አይደለ? ስለዚህ ምን እናደርጋለን? ለእናንተ ለምሳሌ የጤና ጉዳይ ሲመለከት ሐሳብ ቢመጣ ለምሳሌ ብትታመሙ
እናንተ አካባቢ ያለ ወረዳው ማኔጅ ቢያደርግ ሌላም ወረዳ ያለውም እነዛ ማኔጅ ማድረግ ቢችል ምን ያደርጋል? በቀላሉ የህዝቡን ጤና መጠበቅ ይቻላል አይደለ? ትምህርት ቤት ለምሳሌ ትምህርት ቤት ሁሉም አንድ ቦታ ለምሳሌ ሁሉም ትምህርት ቤቶች 4 ኪሎ ቢሆኑ ወይ ደግሞ 6 ኪሎ ቢሆኑ የአዲስ አበባ ተማሪዎች በሙሉ 6 ኪሎ የግድ መሄድ አለባቸው። ግን በወረዳ ተከፋፍሎ ከሆነ ለምሳሌ ወይም በክፍለ ከተማ ተከፋፍሎ ከሆነ ኮልፌ ቀራኒዮ ክፍለ ከተማ ይሄን ያህል ትምህርት ቤት ኦኬ፣ ኮልፌ ቀራኒዮ ክፍለ ከተማ ህዝብ ብዛት እንደዚህ ስለሆነ ትምህርት ቤት ይጨመርለት ይባላል። ቦሌ ክፍለ ከተማ ደግሞ እንደዚህ ስለሆነ ይጨመራል። ስለዚህ ለአስተዳደር ምን ያደርጋል? እንዲመች ማለት ልክ እንደዛ ሁሉ ኦርጋኒክ ኮምፓውንዶች እነዚህ በጣም 50 ሚሊዮን ናቸው ማለት እና ከዛም በላይ ናቸው ማለት እነሱ ማስተዳደር ይከብዳል። ስለዚህ ምን እናደርጋለን? ክፍለ ከተማ እናዘጋጅላቸዋለን፣ ወረዳ እናዘጋጅላቸዋለን። ስለዚህ ሲምፕሊ ባህሪያቸውን ለማጥናት ይመቸናል አይደለ? ሁሉ ነገራቸውን ለማጥናት በቀላሉ ስለሚመቸ ማለት ኬሚስትስ ክላሲፋይድ ኮምፓውንድ ኢንቱ ፋሚሊ ምን ያደርጋል? ቤተሰብ መሰረቱላቸው ወይም ወረዳ ክፍለ ከተማ መሰረቱላቸው ማለት ነው። ሼድ ስትራክቸራል ፊቸር ስለዚህ ስትራክቸራቸውን ሼፕ አደረጉና ፋሚሊ በቤተሰብ ከፋፈሏቸው ማለት ነው። ኦኬ ለምሳሌ ኦርጋኒክ ኮምፓውንዶች በትልቁ አለ። ኦርጋኒክ ኮምፓውንዶች ደግሞ ለሁለት ከፈሏቸው። ምን ብለው? ኦፕን ቼን የሚባሉ አሉ። ኦፕን ቼኖች አንድ ላይ ኦፕን ቼን ሆናችሁ አንድ ላይ ሆኑ። ሌላ ደግሞ ምን አለ? ሳይክሊክ ኮምፓውንዶች አሉ። ሳይክሎች ደግሞ በአንድ በኩል አደረጓቸው። ሳይክል የሆኑ ለምሳሌ ቤንዚን ለምሳሌ እንደዚህ አይነት ሳይክሊክ የሆኑዎችን አንድ ላይ አደርጓቸው። ሎንግ ቼኖችን ደግሞ አንድ ላይ አደርጓቸው። ኦፕን ቼኖችን ደግሞ በጣም ብዙ ናቸው። እነሱንም ደግሞ ስትሬት ቼኖች አሉ። ስትሬት በጣም ቀጥታ የሆኑ ቼኖች አሉ። ስትሬት ቼኖችን አንድ ላይ ደግሞ ብራንች ቼን ያላቸውን ቼኖች ደግሞ አንድ ላይ አደረጉ። አያቸው ሲከፋፈል ለማጥናትም እንዴት እንደሚመች። ከዛ በኋላ ደግሞ ሳይክሊኮችንም ደግሞ ለሁለት ከፈሉ። ሆሞሳይክሊክ እና ሄትሮሳይክሊክ ብለው ለሁለት ከፈሉ። ከዛ ሆሞሳይክሊክ ደግሞ ሰፊ ስለሆነ አሁንም እሱንም ክላሲፋይ። ስለዚህ ለጥናት ተመቸማል። ልክ ቅድም ዲስከስ እንዳደረግን እንደ ወረዳው እንደ ክፍለ ከተማው አሁንም እነዚህን ሃይድሮካርቦኖችን ለማጥናት ለማስተዳደር በቀላሉ ሲምፕል በሆነ መልኩ ክላሲፋይድ በማድረግ ፋሚሊ ቤተሰብ በመፍጠር ምን አደረጉ? አይደንቲፋይ ያደረጓቸው ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።